ሰላም ከእግዚአብሔር ከአባታችን ከክርስቶስ ኢየሱስ ጸጋና ምሕረት ይብዛላችሁ። ዛሬ በአንድ ቪዲዮ መጥቻለሁ። በ16ኛ ክፍለ ዘመን በምድር አውሮፓ የተደረገው የፕሮቴስታንት አድሶ ከጥንቷ ቤተክርስቲያንና ከሐዋርያት አስተምሮ ያፈነገጠ ነው ወይስ የጥንቷን ቤተክርስቲያንና የሐዋርያትን አስተምሮ ያስቀጠለ እንቅስቃሴ ነው የሚለው ለመመርመር እንሞክር። ብዙ ጊዜ ከወንድሞቻችን ከኦርቶዶክስና ከካቶሊክ የሚቀርብ ምክስ በ16ኛ ክፍለ ዘመን የተደረገው የፕሮቴስታንት አድሶ ከጥንቷ ቤተክርስቲያን አስተምሮ እጅጉን የራቀ ነው የሚል ክስ ይቀርብብናል። ይህንን ክስ ለመረዳት ሁለት ነገር ማድረግ ይጠበቅብናል። የመጀመሪያው የጥንቷ ቤተክርስቲያን የምታስተምራቸው መሰረታዊ አስተምሮች ምንድነው የሚሉን ካየን በኋላ በ16ኛ ክፍለ ዘመን በምድር አውሮፓ የተደረገው የፕሮቴስታንት አድሶ ይዞ የመጣቸው ትምህርቶች ደግሞ ምንድናቸው የሚሉን ነገሮችን ካስማማን በኋላ ለጥያቄው መልሱን በቀላሉ እናገኛለን ብዬ ተስፋ አደርጋለሁ። ስለዚህ ወደ መጀመሪያው እንላክ። የጥንቷ ቤተክርስቲያን መሰረታዊ የሆኑ ዶግማዎችና ትምህርቶቿን ያቆመችው ምን ላይ ነው ካልን የመጀመሪያ ሐዋርያዊ ትውፊት ተብሎ ይጠራል። ወይም ደግሞ ሬጉላ ፊዴ፣ አፖስቶሊክ ትራዲሽን፣ ካኖን ኦፍ ትሩዝ ተብሎ በተለያዩ ስሞች ሩል ኦፍ ፌዝ ተብሎ ይጠራል። ይህ በዋነኝነት ከሐዋርያቶች በቃል ሲተላለፍ የመጣ መሰረታዊ የሆኑ ክርስትና ትምህርቶች ናቸው። በዋነኝነት ስለ እግዚአብሔር አንድነት፣ ስለ ፍጥረታት፣ ስለ ክርስቶስ፣ ስለ ዳግም ምጽአት የያዙ ነጥቦች ናቸው። እነዚህን ደግሞ በነ ኤራኒየስ፣ ተርቱሊያን፣ ኦሪገን እና በብዙ አባቶች ጽሑፎች ውስጥ ታገኛላችሁ። የመጀመሪያ የጥንቷ ቤተክርስቲያን እነዚህን ትምህርቶች ከሐዋርያት ተቀብያለሁ ብላ የምታስተምር ፕሪዘርቭ የምታደርግና ለሌሎች የምታስተላልፍ አስተምሮዋ ነው። በሁለተኛ ደረጃ ደግሞ የጥንቷ ቤተክርስቲያን ዶግማቲክ የሆኑ ትምህርቶቿን ያገኘችው በኢኩሜኒካል ካውንስል የተደነገጉ ትምህርቶቿን ነው። በኢኩሜኒካል ካውንስል በዋነኝነት በ325 ኒቂያ፣ በ381 ቁስጥንጥንያ፣ በ431 ኤፌሶንና በ451 በኬልቄዶን ጉባኤ የተደነገጉ ትምህርቶችን ዶግማቲክ አድርጋ ትቀበላለች። በሶስተኛ ደረጃ ደግሞ የጥንቷ ቤተክርስቲያን ዶግማቲክ አድርጋ የምትቀበላቸው ትምህርቶች በክሪዶች የተወሰኑ ወይም ደግሞ የሃይማኖት ድንጋጌ ተብለው የሚጠሩ ናቸው። በዋነኝነት እነዚህ ሶስት ናቸው ብለን ልንደመድማቸው እንችላለን። አንደኛ የኒቂያና የቁስጥንጥንያ የእምነት መግለጫ ማለትም በኒቂያና በቁስጥንጥንያ ጉባኤ የተደነገገ የእምነት መግለጫ። በሁለተኛ ደረጃ ደግሞ የሐዋርያት እምነት ድንጋጌ ማለትም ከሐዋርያቶች ሲተላለፍ የመጣ እና ሶስተኛ ደግሞ የአትናቴዎስ እምነት መግለጫ ተብሎ የሚጠራ ነው። እነዚህ ሶስቱ ለጥንቷ ቤተክርስቲያን መሰረታዊ የሆኑ ዶግማዎችና ትምህርቶቿን የሚወስኑ ክሪዶች ናቸው። በአራተኛ ደረጃ ደግሞ የጥንቷ ቤተክርስቲያን ልዩ የሆኑ ትምህርቶችን ማለትም በኑፋቄ ውስጥ ያሉትን በመወገዝ ትታወቃለች። ስለዚህ እነዚህ ኑፋቄዎቹ በጥንቷ ቤተክርስቲያን ውስጥ ከእውነተኛ ጌታ ቤተክርስቲያን የተቆረጡ ናቸው ማለት ነው። እነዚህ አራቱ ላይ ቆመን በ16ኛ ክፍለ ዘመን የተደረገውን የሪፎርሜሽኑን እንቅስቃሴ እስኪመልከት የመጀመሪያው ካኖን ኦፍ ትሩዝ ወይም ደግሞ ሐዋርያዊ ትውፊት ተብሎ የሚጠራውን የጥንቷ ቤተክርስቲያን በአስተምሮ ደረጃ የያዘቻቸውን በ16ኛ ክፍለ ዘመን የተደረገው የፕሮቴስታንት እንቅስቃሴ ሙሉ በሙሉ አንድም ልዩነት ሳይፈጥር ሙሉ በሙሉ ትምህርቱን ይቀበላል። ስለዚህ ካኖን ኦፍ ትሩዝ ተብሎ የሚጠራውን ሐዋርያዊ ትውፊትን የ16ኛ ክፍለ ዘመን አስተምሮ ፕሮቴስታንቱ ይቀበላል ማለት ነው። በሁለተኛ ደረጃ ደግሞ አራቱን የተደረጉት ኢኩሜኒካል ካውንስልም የኒቂያ፣ የቁስጥንጥንያ፣ የኬልቄዶንና የኤፌሶን ጉባኤ መሰረታዊ የሆኑ የዶግማ ትምህርቶችን የፕሮቴስታንት አስተምሮ ሙሉ በሙሉ ያለምንም ልዩነት ትምህርቶችን ይቀበላል። በሶስተኛ ደረጃ ደግሞ የጥንቷን ክሪዶችንና የእምነት መገለጫዎችን ማለትም የኒቂያ፣ ቁስጥንጥንያ፣ የሐዋርያት እምነት ድንጋጌና በሶስተኛ ደረጃ ደግሞ የአትናቴዎስ እምነት ድንጋጌ ተብሎ የሚጠሩትን የ16ኛው ክፍለ ዘመን ሪፎርሜሽን ሙሉ በሙሉ ያለምንም ልዩነት ይቀበላል ማለት ነው። በአራተኛ ደረጃ ደግሞ በጥንቷ ቤተክርስቲያን ውስጥ የተወገዙ ኑፋቄዎች በፕሮቴስታንት አስተምሮ ውስጥ ሁሉ የተወገዙ ናቸው ማለት ነው። አንድም በጥንቷ ቤተክርስቲያን ውስጥ ተወግዞ በፕሮቴስታንት ዘንድ ደግሞ አስተምሮ ሆኖ የቀረበ የኑፋቄ ትምህርት የለም ማለት ነው። እነዚህ አራቱ ላይ ቆመን ካየነው በ16ኛ ክፍለ ዘመን የተደረገው የፕሮቴስታንት እንቅስቃሴ በሐዋርያዊ ትውፊት ላይ ቆመ፣ በኢኩሜኒካል ካውንስል ላይ የተመሰረተ የጥንቷን ቤተክርስቲያን የእምነት መግለጫ ሙሉ በሙሉ ክሌም የሚያደርግና በጥንቷ ቤተክርስቲያን ውስጥ ደግሞ እድል ፋንታ የሌላቸውን ኑፋቄዎችን የሚያወግዝ ነው ማለት ነው። ስለዚህ የጥንቷን ቤተክርስቲያንና የሐዋርያዊ ትምህርትን ከ16ኛው ክፍለ ዘመን ከሪፎርሜሽኑ እንቅስቃሴ ጋር ካገናኘን ሙሉ በሙሉ 100% አንድ ናቸው ማለት ነው። ስለዚህ የ16ኛው ክፍለ ዘመን እንቅስቃሴ የጥንቷን ቤተክርስቲያንና የሐዋርያትን አስተምሮ ሙሉ በሙሉ ያለምንም ልዩነት አስቀጥላለች ማለት ነው። አንድም ከጥንቷ ቤተክርስቲያን የምትለይባቸው ዶግማ ወይም ደግሞ ዶክትሪን አንድም የለም ማለት ነው። ዶግማና ዶክትሪን ደግሞ ከሌለ የጥንቷ ቤተክርስቲያንና ሐዋርያዊ ትምህርት ላይ ቆመን የ16ኛውን ክፍለ ዘመን የተደረገውን የፕሮቴስታንት አድሶ እናጸድቃለን እንጂ የምንኮንንበት አንድም መረጃ አይኖረንም ማለት ነው። ስለዚህ ወንድሞቻችን ይህንን በመረዳት የሐሰት ትርክታቸውን እንዲያስተካክሉ እንጠይቃለን። ጸጋና ሰላም ይብዛል።